So, ስለ ድረግ አክቲንግ ኦን ካርዲዮቫስኩላር ሲስተምስ እንበለው እንጂ በዚህ ውስጥ ፋርማኮሎጂ ፓርቱንም እንዲሁም ደግሞ ፋርማኮቴራፒ ፓርቱንም በደንብ አድርገን ዲስከስ እናደርጋለን። ምናልባት ድረግስ አክቲንግ ኦን ካርዲዮቫስኩላር ሲስተም ሲል ፋርማኮሎጂካል ላይ ብቻ እንዳታያይዙት ማለት እፈልጋለሁ። ሶ በደንብ አድርገን እንግዲህ ዲስከስ እናደርጋለን። በእርግጥ ይሄ ቶፒክ በጣም ሰፋ ያለ ነው። ለዛሬ ግን ቢያንስ አንድ ሶስት ነገሮችን ከቨር ለማድረግ እንሞክራለን ከሰዓታችን ጋራ። የመጀመሪያው ትልቁን ድርሻ ፖርሲሽን የሚወስደው እንግዲህ ሃይፐርቴንሲቭ ነው። ስለዚህ ሃይፐርቴንሲቭን በደንብ አድርገን እናወራለን። ከዛ እነዚህ ቫዞዳይሌተሮችን ማውራት እንችላለን። ቀጥሎ ደግሞ ከፈለግ እና አንጃይና ፔክቶሪስ ብለን የምንጠራቸውን እነዛም በሙሉ እንግዲህ ኢንዲቴይል የምናወራ ይሆናል ማለት ነው። በእርግጥ ድምፅ እየተሰማኝ ነው። ምናልባት እንዳይረብሻችሁ እሱን እንትን ብታረጉልን ሚውት ብታረጉልን በጣም ደስ ይለኛል። ሶ እንግዲህ እንቀጥል። በመጀመሪያ ደረጃ እንግዲህ እንዳልኳችሁ ዋቲስ ሃይፐርቴንሲቭ የሚለውን ኮንሰፕት መያዝ አለብን። አንድን ነገር ለዛ ችግር መፍትሄ ለማግኘት የችግሩን መንስኤ አይደንቲፋይ ማድረግ ይጠበቅብናል። ያንን ችግር አይደንቲፋይ ካደረግን ለዛ ችግር ደግሞ በቂ የሆነ ሶሉሽን እንድንሰጥ ያደርገናል ማለት ነው። ከካርዲዮ ድረግ አክቲንግ ኦን ካርዲዮቫስኩላር ሲስተም የሚሆን እንግዲህ ስለ ካርዲዮቫስኩላር ሲስተም ስናወራ በመጀመሪያ ደረጃ የወሰድነው ማንን ነው? ሃይፐርቴንሲቭን ነው። ስለዚህ ሃይፐርቴንሲቭ ማለት ታዲያ ምንድን ነው የሚለውን እናውቀዋለን። በእርግጥ ግን ጀስት ለሪካፕ እንዲመቸን ከሚል አንጻር ነው ይህን ልላችሁ የምችለው ማለት ነው። ሶ ዋት ኢዝ ሃይፐርቴንሲቭ ሲል እንግዲህ ሃይፐርቴንሲቭ ኢዝ ቢዛሪ ራይዝ ወይም ሲስቶሊክ እና የዳያስቶሊክ ነው። ይሄ ማለት ሲስቶሊክ አለው ዳያስቶሊክስ ብለን የምንጠራቸው አለ። ምሳሌ ሲስቶሊኩ ከ140 በላይ ሲሆንና ዳያስቶሊኩ ደግሞ ከ90 በላይ ከሆነ ይሄ የሚያሳየው አንድ ሰው ወደ ሃይፐርቴንሲቭ ነው ብለን እንድንወስን ያደርገናል። ልብ በሉ በ120 በ80 እንላለን። እነዚህ ኖርማል ሬንጅ ናቸው። ነገር ግን አንዳንድ ጊዜ ከእድሜ ጋር ተያይዞ ወደ 140 ኦልሞስት ወደ 90 የሚደርስበት አቅም አለው። ይሄ እንግዲህ እስከዛ ድረስ እንግዲህ ያንን ሰው ሃይፐርቴንሲቭ ነው ብለን ለመወሰን አንችልም ማለት ነው። ሶ እያልኳችሁ ያለሁት ሃይፐርቴንሲቭ እንዲባል ሊያሰኝ የሚችለው እንግዲህ የግፊቱ በተለይ እነ ሲስቶሊክ እና ዳያስቶሊክ ብለን የምንጠራው ሲስቶሊኩ ከ140 እና ዳያስቶሊኩ ደግሞ ከ90 በላይ በሚሆንበት ሰዓት ማለት ነው። እንግዲህ አኮርዲንግ ቱ ጆይንት ናሽናል ኮሚቴ ጋይድላይን ነው ማለት ነው። ሶ ታዲያ ሃይፐርቴንሲቭ ይሄ ከሆነ ኢንክሪዝ ብለድ ፕሬሸር ብለን ከጠራ ነው ሃይፐርቴንሲቭን። ታዲያ ሃይፐርቴንሲፎች በስንት እንዴት ይከፈላሉ? እንዴት አድርገንስ ከፋፍለን ልናያቸው እንችላለን እንላለን። ሶ እንግዲህ ክላሲፋይ ስናደርጋቸው እንግዲህ እዚህ ላይ እንደምትመለከቱት ኖርማል ሬንጅ አለ፣ ፕሪ ሃይፐርቴንሲቭ አለ፣ በስቴጅ ደረጃ ደግሞ ስቴጅ 1 እና ስቴጅ 2 ብለን እናስቀምጣለን። ኖርማል የሚባለው ከ120 ሲስቶሊኩ በታች ሲሆንና ዳያስቶሊኩ ደግሞ ከ80 በታች ከሆነ ይሄ ኖርማል ነው ብለን ዲሳይድ እናደርጋለን። ፕሪ ሃይፐርቴንሲቭ ነው ብለን ምንጠራው ግን 120 ኦልሞስት እስከ 139 ድረስ ያለው እና ዳያስቶሊኩ ደግሞ ከ80 እስከ 89 ከሆነ ይህ የሚያሳየው እንግዲህ ምንድን ነው? እሱ ፕሪ ሃይፐርቴንሲቭ ስቴጅ ላይ ነው። ለዛም ሲባል እንግዲህ ልብ በሉ በተለይ ፕሪ ሃይፐርቴንሲቭ ስቴጅ ላይ ብለን የምንጠራው ምንም አይነት መድኃኒት መጠቀም የለብንም። ምክንያቱም በፕሪ ሃይፐርቴንሲቭ ስቴጅ ላይ የምንጠቀመው ምንድን ነው ሲባል ዋናውና ትልቁ ላይፍ ስታይል ሞዲፊኬሽን ነው ከኛ የሚጠበቀው። ለምሳሌ ላይፍ ስታይል ሲባል ለምሳሌ የአመጋገባችን ስልት ማስተካከል። አንድ ሰው አብዝቶ ጨው የሚጠቀም ከሆነ እነዛን ጨዎቹን መቀነስ መቻል እንዲኖርበት፣ የሚጨነቅ ከሆነ ጭንቀቱን እንዲቀንስ፣ ኤክሰርሳይዝ እንዲያደርግ፣ እነዛ ነገሮች ስፖርት እንዲሰራ እያል በዛ መንገድ እንግዲህ ሪከመንድ እያደረግነው ነው ልንትሪት ልናደርግ የምንችለው። አሁን ያለነው ሃይፐርቴንሲቭ ክላሲፊኬሽን ላይ ነው።
ወደ በስቴጅ ደረጃ ደግሞ ስንከፍላቸው እንግዲህ ስቴጅ 1 እና ስቴጅ 2 ብለን ነው የምንጠራቸው። ስቴጅ 1 ብለን የምንጠራው እንግዲህ ሲስቶሊኩ ኦልሞስት ከ140 እስከ 160 ወይም እስከ 159 ብለን የምንጠራው፣ ዳያስቶሊኩ ደግሞ ከ90 እስከ 99 ድረስ ያለ ከሆነ ይሄን ዳያስቶሊክ እንላለን። ስቴጅ 2 ብለን የምንጠራው ደግሞ ይሄ ሲሪየስ ኬዙ ነው። ኦልሞስት ሲስቶሊኩ ከ160 በላይ እና ዳያስቶሊኩ ደግሞ ከ100 በላይ በሚሆንበት ሰዓት በዚህ እንከፍለዋለን። ልብ በሉ፣ ሃይፐርቴንሲቭን ስንከፍል በስቴጅ ደረጃ ከፈልን በሁለት እንከፍላለን። ስቴጅ 1 እና ስቴጅ 2 ብለን እንከፍላለን። ኦቨርኦል ግን ክላሲፋይ ስናረጋቸው ኖርማል ብለን የምንጠራው አለ ከ120 በ180 በታች፣ ፕሪ ሃይፐርቴንሲቭ ከ140 በ90 በታች፣ ስቴጅ 1 ደግሞ ከ160 ከ100 በታች፣ ስቴጅ ብለን የምንጠራው ደግሞ ከ160 በላይ እና ከ100 በላይ በሚሆንበት ሰዓት ደግሞ ይሄ ነው። ጀስት ይሄ እንግዲህ እችን እንድትይዙልን የምፈልገው ስለ ሃይፐርቴንሲቭ ስናወራ፣ ስለ ትሪትመንቶቹ ስናወራ ስንነጋገር የግድ ይህንን ማወቅ ስለሚኖርብን ነው። ሶ እንግዲህ ብለድ ፕሬሸር ዲተርማይን በካርዲያክ አውትፑት እና በቶታል ፔሪፌራል ቫስኩላር ሬዚስታንስ ነው ዲተርማይን የሚደረገው ነው የሚባለው። ሶ ብለድ ፕሬሸር ኢስ ኮንትሮል ባይ ባዮሪሴፕተር ሪፍሌክስ እና እንዲሁም ደግሞ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም ነው። ይሄ የሚታወቅ ነው። ኖርማሊ አንድ ሰው ሃይፐርቴንሲቭ ስቴጅ ውስጥ ሳይገባ ታዲያ ማን ነው የብለድ ፕሬሸራችን የሚቆጣጠረው ብለን ስናስብ ናቹራሊ ባሮ ሪሴፕተር ሪፍሌክስ መካኒዝም እና በሬኒን አንጂዮቴንሲን አልዶስቴሮን ሲስተም አማካኝነት ነው። ለዚህ ነው አንድ ሰው ለምሳሌ ሃይፖ ውስጥ ቢገባ ሃይፖቴንሽን ውስጥ ቢገባ አድሬናሊን ኢንጀክት ከተደረገ ደግሞ አድሬናሊን አይሰጥም። ለምን ሲባል ባሮ ሪሴፕተር ሪፍሌክስ መካኒዝም እና ሬኒን አንጂዮቴንሲን አልዶስቴሮን ሲስተም በቀላሉ ምን ሊያረጉት ስለሚችሉን ማለት ነው ማኔጅ ሊያረጉልን ስለሚችሉ ማለት ነው። ሶ እቺን በዚህ አንግል እንድትይዙልኝ ይፈልጋለሁ። ስለ ባሮ ሪሴፕተር መካኒዝም እና ስለ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም ስናወራ ይሄ በተፈጥሮ ብለድ ፕሬሸራችን ሊቆጣጠሩልን የሚችሉ ናቸው ማለት ነው። ሶ እንግዲህ አሁን አይተናቸዋል፣ ክላሲፋይ ያደርገናል። ታይፕ ኦፍ ሃይፐርቴንሲቭ ብለን እንግዲህ ስንጠራ ደግሞ እንግዲህ ወደ ታይፓቸው ስንመጣ እንግዲህ ፕራይመሪ ወይም ደግሞ ኤሴንሻል ሃይፐርቴንሽን ብለን የምንጠራው ኦልሞስት ይሄ ኤሴንሻል ሃይፐርቴንሽን ብለን የምንጠራው እንግዲህ በጣም ብሮደር አብዛኞቹ ነው እንግዲህ ምክንያቱም ኮዙ ራሱ ይሄ ነው ተብሎ የማይታወቅ ኦልሞስት ከ80 እስከ 90% ይሄ ነው ኮዙ ተብሎ አይታወቅም። ማን ፕራይመሪ ወይም ኤሴንሻል ሃይፐርቴንሽን ብለን የምንጠራው ማለት ነው። ሶ እንግዲህ እንዳልኳችሁ ኦልሞስት ሞር ዛን 90% ኦፍ ኢንዲቪጁዋል ዊዝ ሃይፐርቴንሽን have this hypertension ይላል። ሶ numerous pathogens may contribute to this form of hypertension, so identify exact underlying abnormality not possible ነው ማለት። ስለዚህ ኢዚሊ በቀላሉ አንደርስታንድ ማድረግ አንችልም፣ አይደንቲፋይ ማድረግ አንችልም፣ በጣም እንቸገራለን ፕራይመሪ ለሆኑ። ለዛም ነው አንድ ጊዜ ቅድም መግቢያችን ላይ ምን ብለን ሃይፐርቴንሽን ማለት ምን ማለት ነው ስንል ሃይፐርቴንሽን ማለት የዳያስቶሊክ የሲስቶሊክ እና ዳያስቶሊኩ አብኖርማሊቲ ወይም ደግሞ ሲስቶሊኩ ከ140 እና ዳያስቶሊኩ ደግሞ ከ90 በላይ በሚሆንበት ሰዓት ነው አለ። ስለዚህ ከሆነ እንግዲህ ምንድን እንደዚህ ከሆነ በቀላሉ ያንን ማኔጅ ማድረግ ነው። ግን ኮዙ ደግሞ ቢታወቅ ኖሮ በጣም ደስ የሚል ነገር ነው። ምክንያቱም ኮዙ ከታወቀ ለዛ ኮዙ ምንድን ማለት ነው ጥሩ ሶሉሽን እናስቀምጥለታለን። ለምሳሌ እኛ ቢጠማን አንድ ሰው ቢጠማ አፉ ደም ጠምቶት አፉ ቢደርቅ ስለጠማው ነው አፉ የደረቀው እንላለን ኮዙ። ስለዚህ ውሃ እንሰጠዋለን። ለዛ ለጠማው እንግዲህ አፉ ለደረቀ ውሃ ስንሰጠው ምን ያገኝ ሶሉሽን ያገኛል። እነዚህም ፕራይመሪ ሃይፐርቴንሽን ብለን የምንጠራቸው ደግሞ ኮዛቸው አይታወቅም። ስለዚህ ይሄ ነው ብለን ማኔጅ ለማድረግ እንቸገራለን። ስለዚህ ያለን አማራጭ ብቻ ቁጥሩን ማስተካከል፣ ሲስቶሊኩና ዳያስቶሊኩን በተቻለ መጠን ማኔጅ ማድረግ ብቻ ነው ከኛ የሚጠበቀው ማለት ነው። በዛ ስቴጅ ነው የምንሄደው ምንም አማራጭ ስለሌለ። ግን ብዙ ጊዜ ኤክስፔክት የሚደረገው እንግዲህ ጄኔቲክ ፋክተርስ ነው የሚባለው። እንግዲህ ጄኔቲካሊም የሚታወቁ ናቸው። ኦልሞስት ብዙም እንትን የሚለው አይደለም። ሶ ሰከንደሪ ሃይፐርቴንሲቭ ብለን የምንጠራቸው ደግሞ እንግዲህ እነዚህ ኮዞቹ ይታወቃል። ደስ በሚለው ግን ስንት ፐርሰንቱ ነው ስትሉ 10% ነው። 90% እንግዲህ ኮዙ አይታወቅም። ስለዚህ ሃይፐርቴንሲቭ ማኔጅ ማድረግ እንኳን ብንችል 10% ነው ማለት ነው። እሱ ልብ ነው ዲዩ ቱ ሰከንደሪ ኮንዲሽን ለምሳሌ ሬናል
ቫስኩላር እና ኢንዶክሪን ዲስኦርደሮች አንዱ ለሰከንደሪ ሃይፐርቴንሲቭ ኤክስፖዝድ ከሚያደርጉን መካከል ናቸው፣ ወይም ደግሞ እነዛን ይወክላሉ ተብሎ ለነዛ ሪስፖንሲብል ለነዛ ትልቅ ኃላፊነት ይወስዳሉ ብለን ከምናስቀምጣቸው መካከል ነው ማለት ነው። ሶ እንግዲህ ሃቭ ሰከንደሪ ሃይፐርቴንሲቭ ዌር ኢዝ ኮሞርቢድ ዲሲዝ ኦር ድረግ ነው ኢዘር ዳይሬክት ወይ ኢንዳይሬክት ነው ሪስፖንሲብል ፎር ኤሊቬቲንግ ብለድ ፕሬሸሩን ሪስፖንሲብል ላይ ትልቅ ኮንትሪቢሽን ይጫወታል ማለት ነው። ሶ በዛ አንግል እንድታዩልኝ ይፈልጋለሁ። ሶ ኢን ሞስት ኦፍ ኬዝ ኦፍ ሬናል ዲስፋንክሽን ሪዛልቲንግ ፍሮም ሲቨር ክሮኒክ ዲሲዝ እስከ ሬኖቫስኩላር ዲሲዝ የኮመን ሰከንደሪ ኮዝ ኦፍ ሃይፐርቴንሲቭ ነው ብለን እናስቀምጣለን ማለት ነው። ኦልሞስት 10% እንግዲህ የሬናል ፕሮብሌም ካለበት የቫስኩላር ኢሹ ካለበት በተለይ እነዚህ ሬናል ስን እንግዲህ ኪድኒ ጋር የምናያይዛቸው ነገሮች አሉ። እነዛን በቀላሉ ማኔጅ ካደረግን የሚደረጉ ከሆነ ካደረግናቸው በቀላሉ እነዚህ 10%ቱን ማኔጅ ማድረግ እንችላለን ማለት ነው። በቀላሉ ሃይፐርቴንሲቭን ኮንትሮል የምናደርገው በእነዚህ በአምስቱ ነው ማለት ነው። ጀስት ፕራይመሪውን ስናወራ ስለ ኢሴንሻሉ ስንነጋገር ግን ኮዙ ስለማይታወቅ ቁጥሩን መቆጣጠር ብቻ ነው ስራችን። ሶ ኮዝ ኦፍ ሃይፐርቴንሽን እንግዲህ ለምሳሌ እነዚህ የሚታወቁ ክሮኒክ ኪድኒ ዲሲዝ፣ ኦብስትራክቲቭ ስሊፕ አፕኒያ፣ ፓራታይሮይድ ዲሲዝ እና ፊዮክሮሞሳይቶማ ብለን የምንጠራ በተለይ ይሄ ፊዮክሮሞሳይቶማ ብለን የምንጠራው በጣም ሪስፖንሲቭ ይሄ አድሬናል ላይ የምናገኘው እጢ ነው ወይም ደግሞ ቲመርስ ብለን የምንጠራው ነው። ሶ እነዚህ ለሰከንደሪዎች ተብለው ከሚቀመጡ ውስጥ መካከል ውስጥ ነው የሚካተተው ማለት ነው። ፕሪስክሪፕሽን ድረጎች ደግሞ እንግዲህ አድሬናል ስቴሮይዶች በተለይ ስቴሮይዶች ይታወቃሉ። ስቴሮይድ ድረጎች ለምሳሌ በጣም የምናውቃቸው እና ሃይድሮኮርቲዞን ሊሆኑ ይችላሉ፣ እነ ዴክሳሚታዞን፣ እነ ፒሪዲንዞሎን ብለን የምንጠራቸው መድኃኒት አብዛኛው ፒሪዲንዞሎን ስቴሮይዶች እንግዲህ አንዱ ትልቁ ሪስፖንሲቢሊቲ እንግዲህ ቫሶ ኮንስትሪክት በማድረግ ነው የሚታወቁ። ስለዚህ ቫሶ ኮንስትሪክሽን አንዱ እንደ ሳይድ ኢፌክታቸው ከሆነ ሃይፐርቴንሲቭ እንግዲህ ያመጣሉ ማለት። ለዚህም ነው እንግዲህ በተለይ እንግዲህ ኤግዛዘርቤት ያደርጋሉ። ኦልሬዲ ለነበረበት ሰው እነዚህ ስቴሮይድ ድረጎቹን አንጠቀምም ማለት ነው። ይሄንን ልብ እንድትሉልኝ እፈልጋለሁ። ከዛ አምፌንታሚን ብለን የምንጠራቸው እንግዲህ አምፌንታሚን ሲኤንኤስ ድረግ ናቸው። እነዚህም በተወሰነ ቫሶ ኮንስትሪክት የማድረግ አቅም አላቸው ማለት ነው። ዲኮንጀስታንት ብለን የምንጠራቸው ነን ስቴሮይድ አንቲ ኢንፍላማተሪ ድረጎች አሉ። ልብ በሉ ነን ስቴሮይዳል አንቲ ኢንፍላማተሪ ድረጎች ሁሉም ሃይፐርቴንሲቭ ያመጣሉ ማለት አይደለም። ለምሳሌ ናፕሮክሲን እና ኬቶሮላክ ብለን የምንጠራቸው መድኃኒቶች ሃይፐርቴንሲቭ የማምጣት እንትናቸው አቅማቸው ዝቅ ያለ ነው። እነ ዳይክሎ ብለን የምንጠራው ደግሞ በጣም ሲሪየስ የሆነ ኢፌክት አላቸው። በተለይም ሃይፐርቴንሲቭ ላይ እንግዲህ ትልቅ በተለይ ምንድነው ሃይፐርቴንሲቭ ሲባል እንግዲህ እነሱ የወተር እና የሶዲየም ሪቴንሽን በማምጣት አይደለም በብዛት የሚሉት እነሱ የኢንትራክራኒያል ፕሬሸርን በመጨመር ነው ትልቅ ድርሻ ሊጫወቱ የሚችሉት ማለት ነው። እነዚህ ናቸው። ሌሎች ደግሞ ፉድ ሰብስታንሶች ሶዲየም ኢታኖል ሊከርስ ብለምንጠራቸው ጀስት ሶዲየም እንግዲህ የሚታወቅ ነው። ሶዲየም እና ወተር ሪቴንሽን በሚኖርበት ሰዓት ወይም ሪአብዞርፕሽን በሚኖርበት ሰዓት የሶዲየም እና የወተር የሚበዛ ከሆነ በቀላሉ እነዚህ ለሃይፐርቴንሲቭ ለዛም ነው እንግዲህ አንድ ሃይፐርቴንሲቭ ላለበት ሰው ጨው እንዳይመገብ ማለት እንድንከለክለው የሚያስገድደን። ይህን ስላችሁ ሙሉ በሙሉ ጨውን እንዳይጠቀም ማለት አይደለም። ሪስትሪክሽን አለው ጨው አጠቃቀሙ ላይ ማለት ነው። ስለዚህ ከዛ አንግል እንድታስቡት ነው። ኢታኖሎችም እንግዲህ በተለይ እንግዲህ ኢታኖልም ትልቅ ኮንትሪቢሽን የሚጫወት ነው ሃይፐርቴንሲቭ ላይ ማለት ነው። ምክንያቱም ኢዚሊ ኤግዛዘርቤት በማድረግም በጣም ትልቅ ኮንትሪቢሽን ይጫወታል ማለት ነው። ልብ በሉ እነዚህን እዚህ ላይ ያስቀመጥኳቸው በተለይ ፋርማኮቴራፒ ጋር በጣም ስለሚያዙ ለምሳሌ አንድ ሰው ሚስተር ዋይ የሚባል ሰው ለረጅም ጊዜ የሃይፐርቴንሲቭ ኬስ ታካሚ ነበረ። ስለዚህ ወደ ሆስፒታል ፎሎ አፕ ሲመጣ አስቀድሞ ስኪራሽ ወይን ሀፕን አድርጎ ነበረ። ለዛ ፕሪዲንዞሎን ታዞለት ነበረ። ግን ቼክ በሚደረግበት ሰዓት ያ ግፊቱ ጨምሮ ተገኘ። ማን ነው ለዚህ ሪስፖንሲብል ያለው ተብሎ ስትጠየቁ እነ ስቴሮይዶች ውስጥ እነ ፕሪዲንዞሎን ብለና አምፌንታሚን እነዛ ጥንቃቄ እንድታረጉ ከሚል አንጻር ነው።
ታዲያ እስኪ ስለ ሃይፐርቴንሲቭ ካወራን ስለ ሃይፐርቴንሲቭ ያለውን ዲቴይል ስለ ሃይፐርቴንሲቭ ምንነት ተናገርን። ስለ ሃይፐርቴንሲቭ ክላሲፊኬሽን አወራን። ስለ ሃይፐርቴንሲቭ ታይፕ አወራን። ሃይፐርቴንሲቭን ደግሞ እንዲመጣ ሊያደርጉ የሚችሉት ምን ምንድን ናቸው የሚሉትን ኢን ዲቴይል ኮዝ ኦፍ ሃይፐርቴንሲቭ የሚለውን አውርተናል፣ ጨረስን። ታዲያ ማውራቱ ብቻ በቂ አይደለም። እነዚህን ነገሮችን ካወቅን እነዚህን በበቂ ሁኔታ ከተረዳን ደግሞ ወደ ሶሉሽኑ እንምጣ። ወደ ሶሉሽኑ ስንመጣ እንግዲህ ሃይፐርቴንሲቭ ምን ብለናል? ኢንክሪዝ ብለድ ፕሬሸርን ብለናል። ስለዚህ ብለድ ፕሬሸሩ መጨመር ነው ብለናል። ፕራይመሪም ይሁን ሰከንደሪም ይሁን ሁለቱም ላይ ምንድን ነው ማለት ነው ኢሹ ብለን ስናስብ የሲስቶሊኩ ከ140 በላይ መውጣትና የዳያስቶሊኩ ከ90 በላይ መውጣት ነው። ታዲያ የኛ ዓላማ ምንድን ነው ብለን ስናስብ ሲስቶሊኩን ከ140 በታች ማድረግና ዳያስቶሊኩን ደግሞ ከ90 በታች ማድረግ ቢቻል ካልሆነ ግን እስከ 50 እንደዛ እያደረግን ምናይበት ይሆናል ማለት ነው። እንመልከት እስኪ አንድ ሃይፐርቴንሲቭ ድረግ ስንል እንግዲህ ሃይፐርቴንሽን ትሪትመንት ታርጌቶች አሉት። ምንድነው እሱ ታርጌታችን? አንቲ ሃይፐርቴንሲቭ ድረግ ታርጌታቸው ወይም ደግሞ ጥቅማቸው ምንድን ነው ስንል የመጀመሪያውና ትልቁ ጥቅማቸው ሪዲዩሲንግ ብለድ ፕሬሸር ነው። በቃ ብለድ ፕሬሸርን ምን ያደርጉልናል? ይቀንሱልናል። እንዴት አድርገው? ቅድም ስናወራ ትዝ ካላችሁ የነዚህ ቶታል ፔሪፌራል ቫስኩላር ሬዚስታንስ ብለን የጠራናቸውና ካርዲያክ አውትፑቱ እነዚህ ሪስፖንሲብል ናቸው እንዲጨምር ከሚያደርጉ ማለት ነው። ባይ ዲክሪዚንግ ካርዲያክ አውትፑትን እና ፔሪፌሪያል ቫስኩላር ዲሲሶችን ሪዲዩስ በማድረግ ምን ያደርግልናል ማለት ነው? ብለድ ፕሬሸሩን ይቀንሳል። ይሄ ምንድን ነው? የአንቲ ሃይፐርቴንሲቭ ድረግ ታርጌት ነው፣ አላማ ነው። ምክንያቱም ኮዙ ኢንክሪዝ ብለድ ፕሬሸር ነው እና ይሄ ኮዙ ከሆነ ለዛ ኮዙ ደግሞ መፍትሄው ደግሞ ዲክሪዝ ብለድ ፕሬሸር ብለን እንዘጋዋለን ማለት ነው። ልብ በሉ። ለዚህ ታዲያ የሚጠቅሙን እነማን ናቸው ብለን እስኪ ስንከፍላቸው ክላሲፊኬሽን ኦፍ አንቲ ሃይፐርቴንሲቭ ድረግስ የሚለውን እንግዲህ ስንመለከት ጀስት እንግዲህ ክላሲፋይ ስናረጋቸው ራስ ኢንሂቢተርስ ብለን እንክፈላቸው። እስኪ ራስ ኢንሂቢተርስ ብለን ምንከፍላቸው አሉ። በተጨማሪ ደግሞ ዳዩሬቲክስ ብለን ምንጠራቸው አሉ። ሌሎቹ ደግሞ ካልሲየም ቻናል ብሎከርስ ብለን ምንጠራቸው አሉ። እንዲሁም ደግሞ ቫዞ ዳይሌተርስ እና ሲምፓቴቲክ ኢንሂቢተርስ ብለን የምንጠራቸው አሉ። እነዚህን ታዲያ ስንከፋፍል ለምሳሌ እነዚህ በትልቁን የከፈልናቸው፣ ነገር ግን ራስ ኢንሂቢተርስ ስንል ከዛ ውስጥ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና አንጂዮቴንሲን ሪሴፕተር ብሎከሮች እንዲሁም ደግሞ ዳይሬክት ሬኒን ኢንሂቢተርስ ብለን የምንጠራቸው አሉ። እነዛ ናቸው። ሶሪ ግን እየታያችሁ አይደለም? እንትን ስላይዱ ቴሌግራም ላይ ያላችሁ ይታያላ? እስኪ ሪስፖንድ አድርጉኝና ጀስት ለመቀጠል እንትን ኦኬ። ስለዚህ የኮኔክሽን ችግር ስለሚሆን እዚህም ፎሎ እያደረግኩት ስለሆነ አዲስ ነገር ካለ ኢንፎርም አድርጉኝ ማለት እፈልጋለሁ። ስንቀጥል እንግዲህ ለራስ ኢንሂቢተርስ ውስጥ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ብለን የምንጠራቸው እነ ካፕቶፕሪል፣ ኢናላፕሪል፣ ሊሲኖፕሪል ብለን የምንጠራቸው ሀገራችን ውስጥ በጣም የሚታወቁ እነዚህ ናቸው። እንደ አንጂዮቴንሲን ሪሴፕተር ብሎከር ደግሞ እነ ሎዛርተን፣ ካንዲዛርተን፣ ኤርቢዛርተን፣ ተልሚዛርተን፣ ዛርተን ያሉባቸው ዝርያዎች ናቸው። እነዚህ ሪሴፕተር ናቸው እናያለን አንድ ባንድ። ዳይሬክት ሬኒን ኢንሂቢተር ደግሞ አሊስኬሪን ብለን የምንጠራው ነው። ግን ይሄ ጀስት ለእናንተ ለሂንት ያህል ነው እንጂ ብዙም አገራችን ላይ የምንጠቀም አይደለም። ብዙ ጊዜ እንግዲህ አገራችን ኢትዮጵያ ላይ ኤግዚት ኤግዛም የሚሆን ላይሰንሽር ኤግዛም ፎከስ የሚያደርገው አገራችን ላይ ያሉ መድኃኒቶች ላይ ነው። ከዛ አልፎ ተርፎ ግን ምን ሊያደርጉ ይችላሉ? እነዚህ ሳይንስ ቤዝድ ላይም
የመምጣት አቅም ስለሚኖራቸው ማለት ነው። ከዛ እንግዲህ እንድታያዙ ነው። ስለዚህ ነው የምፈልገው አንታይፐርቴንሲቭ ድረጎች እነማን ናቸው? በግሩፕ ከያዛችሁ ኦልሬዲ ስለምታውቋቸው እያንዳንዱ ልጆቻቸው ስለምታውቁ ዋና ዋናዎቹን ለምሳሌ ራስ ኢንሂቢተርስ ብዬ በዚህ የከፈልኩላችሁ ራስ ላይ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር እና አንጂዮቴንሲን ሪሴፕተሮችን በዛ እንድከፍሉልኝ ነው። ዳይሬቲክሶች ስትመጡ ደግሞ እንግዲህ ዳይሬቲክሶች ሉፕ ዳይሬቲክስ ብለን የምንጠራቸዋለን። ቲያዛይድ ዳይሬቲክስ አለ፣ ፖታሲየም ስፐሪንግ ዳይሬቲክስ ብለን የምንጠራቸዋለሁ። ብዙ ናቸው እነዚህ እንግዲህ ይህን ስላችሁ የዳይሬቲክስ ሲነሳ ብዙ ናቸው። ግን እኛ የምንፈልገው አንታይፐርቴንሲቭ ኢፌክት ያላቸውን ብቻ ነው። አንታይፐርቴንሲቭ ላይ ብቻ ነው ፎከስ የምናደርገው እንጂ ለምሳሌ ኦስሞቲክ ዳይሬቲክ፣ ካርቦኒክ አንሃይድሬስ ኢንሂቢተርስ እነዛ ውስጥ መግባት አይጠበቅብንም። ከኛ የሚጠበቀው ለሃይፐርቴንሲቭ ትሪትመንት የምንጠቀማቸው ለምሳሌ ቲያዛይድ ውስጥ እንግዲህ በጣም የሚታወቁ መድኃኒቶች እና ሃይድሮክሎር ቲያዛይድ በጣም እኛ ሀገር በጣም ኮመን ነው። ኤችሲቲ ብለን የምንጠራው ሉፕ ዳይሬቲኮች ውስጥ እንግዲህ ፍሩሳማይድ እና ቡሜተናይድ ናቸው። ፍሩሳማይድ እንግዲህ ስፔሻሊ ኢመርጀንሲ ሃይፐርቴንሲቭ ከሆነ ወይም ደግሞ ኢመርጀንሲ ማን ነው ደግሞ ሃይፐርቴንሲቭ ክራይሲስ ኬዝ የሚያጋጥመን ከሆነ በዛ ስቴጅ ላይ ነው ሊሆንልን የሚችለው። ፖታሲየም ስፐሪንግ ዳይሬቲኮች እንግዲህ በተለይ እነ ስፓይሮላክተን በጣም ኮመን ናቸው ማለት እንችላለን። ካልሲየም ቻናል ብሎከሮች ላይ እንግዲህ ደግሞ ካልሲየም ቻናል ብሎከሮች እንግዲህ ፌናይል አልካላይን አማይን ብለን የምንጠራቸው ለምሳሌ ቬራፓሚል አለ፣ እንዲሁም ደግሞ ዴልቲያዚን ብለን የምንጠራው አለ። ዳሃይድሮፓይሪዲንስ ብለን የምንጠራቸው ደግሞ በጣም ኮመን እንግዲህ ኒፊዲፒን፣ አሚሎዲፒን ብለን የምንጠራቸው መድኃኒቶች ናቸው። እዚህ ውስጥ በጣም ኮመኖቹ ማለት ነው። ፌሎዲፒን ብለን የምንጠራው ማለት ኒካርዲፒን ብለን የምንጠራቸውም አሉ። ግን ታርጌቱ አንታይፐርቴንሲቭ ውስጥ እንግዲህ ትልቅ ድርሻ የሚጫወቱት ለሃይፐርቴንሲቭ ትሪትመንት ድረግ ኦፍ ቾይስ የሚባሉት አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ናቸው። ወደ ፈርስት ላይ ናቸውን ብትመጡ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮች ፈርስት ላይ ናቸው። ቲያዛይድ ዳይሬቲኮች በተጨማሪ ደግሞ እነ ካልሲየም ቻናል ብሎከሮችም እንግዲህ ድረግ ኦፍ ቾይስ ብለን የምንጠራቸው ናቸው ማለት ነው። ግን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር እነ ካፕቶፕሪን እና ሪሴፕተሮች እነሱ ጎልደን አንቲ ሃይፐርቴንሲቭ ድረግ ብለን የምንጠራቸው ናቸው። በዛ አንግል እንድታስቡልኝ እፈልጋለሁ ማለት ነው። ዳይሬቲኮች ውስጥ ደግሞ ለሃይፐርቴንሲቭ ሲባል አይምሯችሁ ውስጥ መምጣት ያለበት ሃይድሮክሎር ቲያዛይድ ነው። ቫዞዳይሌተር ኢፌክት ያላቸውን ደግሞ ስንመጣ ለምሳሌ አርተሪየልስ እና አርተሪ ላይ ብቻ የሚሰሩና አርተሪም ወይም ቬነስም ላይ ደግሞ አክት ማድረግ የሚችሉ መድኃኒቶች አሉ። ለምሳሌ አርተሪ ላይ ስንመጣ ሃይድራላዚን፣ ሚኖክሲዲል እና በተለይ ሃይድራላዚን ነው። በቃ ሚኖክሲዲል ጀስት እሱ አንሌብል ዩዙም ለሌላ ፐርፐስ ስለሚጠቀሙት ከዛ አንግል የሚያውበት ነው የሚያሳየው። ሌላው እንግዲህ ደግሞ ሶዲየም ናይትሮፕሩሳይድስ ብለን የምንጠራው አርተሪም ላይ ቬነስም ላይ ይሰራል። ሁለቱም ግን ቫዞ ዳይሌሽን በማምጣት ነው የሚታወቁት። በተጨማሪ ደግሞ እነዚህ ሲምፓቴቲክ ኢንሂቢተርስ ብለን የምንጠራቸው እንግዲህ አልፋ አድሬነርጂክ ብሎከርስ ብለን የምንጠራቸው፣ ቤታ አድሬነርጂክ ብሎከሮች ወይም ደግሞ አልፋ እና ቤታ ብሎከርስ ብለን የምንጠራቸው ለምሳሌ አልፋ አድሬነርጂክ ፕራዞሲን፣ ቴራዞሲን፣ ዶክሳሶሲን ብለን የምንጠራቸው አሉ። ጀስት አልፉዞሲንም አለ። ግን አልፉዞሲን ከአንቲ ሃይፐርቴንሲቭ ይልቅ ለቢፒኤች የምንጠቀምበት ከዛ አንግል ስለሚታይ ነው። እነ ፕሮፕራኖሎል ብለን ሜቶፕሮሎል፣ አቴኔሎል ብለን የምንጠራው በተለይ አቴኔሎልስ እንግዲህ ብለን የምንጠራቸው ቤታ አድሬነርጂክ ብሎከሮች ብለን የምንጠራቸው ናቸው። በተለይ ለኢመርጀንሲ ሃይፐርቴንሲቭ ላይ ደግሞ ትልቅ ኢፌክት አላቸው የሚባሉት እንግዲህ ላቤቴሎል እና ካርቪዴሎል ናቸው ማለት ነው። በእርግጥ እኛ ሀገር ብዙም የሉም። ሌሎቹ ላይ ግን ትልቅ ቦታ ከሚሰጣቸው ትልቅ ቫልዩ የሚሰጣቸው በተለይ ላቤቴሎል እና ካርቪዴሎል እንደ ትልቅ እንትን ነው የሚሰጣቸው ቫልዩ ማለት ነው። እነዚህ ነው የሚያሳየው። እንግዲህ ወደ አንድ በአንድ ስንመጣ ለምሳሌ እንግዲህ ራስ ኢንሂቢተር ውስጥ እንግዲህ ራስ ሲስተም ስንል እንግዲህ ሬኒን አንጂዮቴንሲን አልዶስቴሮል ሲስተምስ ማለታችን ነው። ይሄ ማለት እንግዲህ ሬኒን አንጂዮቴንሲን ሲስተም አክት አስ ሬጉሌተር ኦፍ ብለድ ፕሬሸር እና ካርዲዮቫስኩላር ፋንክሽኖችን በመቆጣጠር ትልቅ ድርሻ የሚወስደው ስለ እነዚህ እንግዲህ ምክንያቱም ናቹራሊ ምንድን ያለው በናቹራል ደረጃ ትልቅ እነዚህ ብለድ ፕሬሸራችን የሚቆጣጠሩት እንግዲህ ባሮ ሪፍሌክስ መካኒዝምስ እና በተጨማሪ ደግሞ እንግዲህ ራስ ብለን የጠራናቸው ናቸው። እነዛን ላይ ነው እንግዲህ ትልቅ የሚያደርጉት።
ዲስሬጉሌት ሜይ ኮዝ ሃይ ብለድ ፕሬሸር እንዲመጣ ያደርጋል። ስለዚህ ራስ ላይ ችግር ካለ ራስ መካኒዝሙ ላይ ወይም ደግሞ ሬኒን አንጂዮቴንሲን አልዶስተሮን ሲስተም ላይ ችግር ተፈጥሮ ከተገኘ ያ አንዱ ኢንዲኬት የሚያደርገው እንግዲህ ብለድ ፕሬሸሩ እንዲጨምር ነው። ሶ ይሄ ደግሞ ብለድ ፕሬሸሩ ጨመረ ማለት ደግሞ እንግዲህ ከግፊት ጋር ከልብ ጋር ስለሚያዝ ማለት ነው። እንዲሁም ደግሞ ኪድኒ ላይም ትልቅ ችግር የመፍጠር አቅም አለው። ለዚህም ነው እንግዲህ ከዛ ተነስተን ነው ምን ልናደርግ የቻልነው ራስ ላይ ትልቅ ኮንትሪቢሽን እንድንጫወት የተደረገው የራስ መካኒዝሙን ኢምፕሩቭ በማድረጋችን በቀላሉ ሃይፐርቴንሲቭን ትሪት እናደርጋለን ነው። ለምሳሌ ራስን ከፈለጋችሁ እዚህ ላይ እንደምትመለከቱት ነው። ጀስት እንግዲህ እዚህ ጋር ለምሳሌ ሲምፓቴቲክ አክቲቪቲ አለ። እዚህ ጋር ደግሞ ሌጀንድ ብለን የምንጠራቸው ለምሳሌ ሰክሬሽን ፍሮም ኦርጋን ስቲሙላተሪ ሳይናል ብለን የምንጠራ ኢንሂቢተሪ ሲግናል ብለን የምንጠራቸው አለ። ግን እዚህ ጋር አንጂዮቴንሲኖጀን ብለን የምንጠራ አለ። ወደ አንጂዮቴንሲን ዋን ተቀየረ። ይሄ እንግዲህ አንጂዮቴንሲኖጀን ብለን የምንጠራው የሚያሳየው እንግዲህ ሊቨር ላይ ነው። ነገር ግን በሬኒን አማካኝነት ወደ አንጂዮቴንሲን ዋን ተቀይሯል ማለት ነው። ይሄ ሬኒን እንግዲህ ከኪድኒ ነው እሱ ደግሞ ሊመጣ የሚችለው ከሊቨር ግን የሚመጣው አንጂዮቴንሲኖጀን ብለን የምንጠራው ነው። እዚህ ላይ እንግዲህ አንጂዮቴንሲን ዋን ወደ አንጂዮቴንሲን ቱ እንዳይቀየር ደግሞ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ብለን የምንጠራው ለንግ ላይ ያለ ማለት ነው። እሱ ነው ብሎክ ሊያደርግልን የሚችለው። ጀስት ስቴፑን እንድታዩት ከሚል አንጻር ነው። ከዛ ቀጥሎ እንግዲህ አንጂዮቴንሲን ቱ እንግዲህ ሄዶ ምንድን ነው የሚያደርገው እዚህ ጋር ወተርና ሶዲየም ሪቴንሽን እንዲመጣ ያደርጋል። ያመጣ ማለት ደግሞ ሰርኩሌቲንግ የብለድ ቫሶ ኮንስትሪክሽኖቹ እንዲመጡ ያደርጋል ማለት ነው። ሪቴንሽኑ ሃይ በሚሆንበት ሰዓት እቺ ናት ራስ የምታሳየው። ሌላው ደግሞ ዳይሬቲክስ እንግዲህ ስንመለከት ዳይሬቲክስ ሪዲዩስ ብለድ ቮሊዩም ነው። ስለዚህ ብለድ ቮሊዩሙን በመቀነስ ነው ምን ሊያደርግ የሚችለው ማለት ነው ሃይፐርቴንሲቭን ትሪት የሚያደርገው። ስለዚህ እዚህ ጋር እንደምታዩት ዲክሪዝ ፕሪሎድ ማለት ነው። ዲክሪዝ ፕሪሎድ ካደረገ ዲክሪዝ ካርዲያክ አውትፑት እንዲመጣ ያደርጋል ማለት ነው። ይህንን ፕሮሞት በማድረግ ነው ዳይሬቲኮች ሊከላከሉልን የሚችሉት። ሶ ቲያዛይድ ዳይሬቲክ ለምሳሌ ሃይድሮክሎር ቲያዛይድ ወይም ክሎርታሊዶን ብለን የምንጠራቸው ምንድን ነው ስንል እንግዲህ ኢንሂቢት ሶዲየም ክሎሪን ሲምፖርተር ኢን ዲስታል ኮንቨርቲቭ ቲዩብ ላይ መከላከል ነው። ዲስታል ኮንቨርቲቭ ቲዩብ ማለት እንግዲህ ዘ ላስት ስቴጁ ላይ ማለት ነው። ሶ ይሄ ማለት ደግሞ እንግዲህ ኢንክሪዝ ሶዲየም እና ክሎሪን ኤክስክሪሽን ነው። ስለዚህ ማይልድ ዳይሬሲስ እንዲመጣ ያደርጋል። ኢፌክቱ ታዲያ ምንድን ነው ብለን ደግሞ ስንገምት የዳይሬቲክ ኢፌክት ሃይፐርቴንሲቭ ላይ ምንድን ነው ስንል እንግዲህ ዲክሪዝ ፕላዝማ ቮሊዩምን እና ዲክሪዝ ፔሪፌሪያል ቫስኩላር ሬዚስታንሶቹን ለሮንግ ተርም እንግዲህ እንዲቀንሱ በማድረግ ትልቅ ኮንትሪቢሽን ይጫወታል። እንዴት ነው ዳይሬቲኮች ሃይፐርቴንሲቭን ትሪት ያደርጋሉ በሚል ዙሪያ ማለት ነው። እንግዲህ ኦልሞስት እንግዲህ ኦራሊ ናቸው በጣም የሚደረጉት ማለት ነው። ክሊኒካል ዩዛቸው እንዳልኳችሁ ማይልድ ቱ ሞደሬት ሃይፐርቴንሲቭ ላይ በጣም ድረግ ኦፍ ቾይስ ተብለው የሚጠሩ ናቸው። ለሄርት ፌለርም በጣም ኮመን ናቸው። ኔፍሮሊቲያስስ ወይም ደግሞ ሃይፐርካልሲዩሪያ ብለን የምንጠራቸው ላይም እንግዲህ ትልቅ ኢፌክት አላቸው ዳይሬክሲሶች ማለት ነው። አድቨርስ ኢፌክታቸው እንግዲህ ሃይፖካሌሚያ በጣም ኮመን ነው። ስፔሻሊ ከእንትን በስተቀር ከፖታሲየም ስፔሪንግ ዳይሬቲክ በቀር ሌሎቹ ይሄንን በማምጣት ይታወቃሉ። ሃይፖናትሬሚያም እንደዛ። ሃይፐር ዩሪሴሚያም እንግዲህ ለዚህ ነው በተለይ ዳይሬቲኮች እንግዲህ ጎት አርተራይተስን ኤግዛዘርቤት ያደርጋሉ የሚባሉት የጎት ሪስክን ይጨምራሉ የሚባሉት አንዱ ሳይድ ኢፌክታቸው በተለይ ሜታቦሊክ ሲንድሮምን በማምጣት አንድ ትልቅ ኮንትሪቢሽን ከሚጫወቱበት የተነሳ ነው። ከዛ አንግል ነው ማለት ነው። ይህንን በዚህ እንድትወስዱልኝ ይፈልጋሉ። ሃይፐርግላይሴሚያም ያመጣሉ። በዚሁ እንድታውቋቸው ነው። ልብ በሉ። እነዚህን አሁን እዚች አድቨርስ ኢፌክት ፎከስ ያደረግኩበት ዋነኛው ምክንያት ከዚህ ጋር ተያይዞ በፋርማኮቴራፒ ፎርም ስለሚመጣ ነው። ለምሳሌ ምን ብሎ ይጠይቃል? አበበ የሚባል ሰውዬ ሃይፐርቴንሲቭ ኬዝ አለበት። ስለዚህ ይህንን ሃይፐርቴንሲቭ ኬዝ እየወሰደ እያለ ኦልሞስት ከ2 ወይም ከ3 ዓመት በኋላ ጎት አርተራይተስ ዩሪክ አሲድ ሌቨሉ ቼክ ሲደረግ ለፎሎ አፕ መጥቶ ጨመረ ይላል። ከዛ ውስጥ ኢናላፕሪል ሃይድሮክሎርቲያዛይድስ ብሎ አስቀምጦ አቴኒሎል ብሎ ያስቀምጣል። ከነዚህ ሶስቱ መድኃኒቶች ውስጥ የትኛው ነው ሃይፐር ዩሪሴማ ወይም ለጎት አርተራይተስ ወይም ለዩሪክ አሲድ ሌቭል መጨመር ሪስፖንሲብል የሆነ ብሎ ይጠይቀናል ማለት ነው። የኛ መልስ
ማነው? ሃይድሮክሎሮቲያዛይድ ነው። ስለዚህ ሳይድ ኢፌክታቸው ላይ ዲፔንድ እየተሆነ በተለያየ ጊዜ ብዙ ጥያቄዎች ሊወጡ እንደሚችሉ ማወቅ አለባችሁ። አድቨርስ ኢፌክት የሚሆን ሳይድ ኢፌክቶች እንግዲህ አድቨርስ ኢፌክት ሲል በጣም ብሮደር መሆኑን ለማሳየት ያህል ነው። ሶ ሃይፖካሌሚያ በጣም ኮመን ነው ብያቸዋለሁ። ዳይሬቲኮች ላይ ሃይፐርዩሪሴሚያ ኮመን ነው፣ ሃይፖናትሬሚያ ኮመን ነው፣ ሃይፐርግላይሴሚያ እና ዲስሊፒዴሚያም ላይ በጣም ኮመን ናቸው። እነዚህ መድኃኒቶች ደግሞ ድረግ ኢንተራክሽንም አላቸው። ኢንክሪዝ ዲጎክሲን ቶክሲሲቲ ያመጣሉ። ምን ስለሚያደርጉ? ሃይፖካሌሚያ መጣ ማለት ደግሞ ዲጂታል ቶክሲሲቲ ይመጣል ማለት ነው። ስለዚህ ስለ እነሱ ስናወራ እንግዲህ የሚያሳየው ከዲጂታል ቶክሲሲቲ ብለን የምንጠራቸው ላይ እንግዲህ ትልቅ ድርሻ የሚጫወቱት እነዚሁ ስለሆኑ ከዛ አንግል እንድታስቡልኝ ነው የምፈልገው። ጀስት ነንስቴሮይዳል አንቲ ኢንፍላማተሪ እንግዲህ ዲክሪዝ ኤፊካሲያቸውን እንግዲህ ይቀንሳል ማለት ነው። ወደ ሉፕ ዳይሬቲኮች ላይ ስትመጡ ለምሳሌ ሜካኒዝም ኢንሂቢት ሶዲየም ፖታሲየም ኢቲክ አሴንዲንግ ሉፕ ኦፍ ፌነሌ ላይ ነው። ስለዚህ ፖተንት ዳዩሬሲስ ነው። ስለዚህ ሞር እነዚህ ሉፕ ዳይሬቲኮች ኮመን ሊሆኑ የሚችሉት ለፖልሙላሪ ኤዴማ ነው፣ ወይም ደግሞ ከኤዴማቲክ ጋራ ተያይዞ ለሚመጣ ቮሊዩም ወይም ደግሞ ብለድ ፕሬሸር ሊመጣ የሚችለውን እሱን ትሪት ለማድረግ ነው። ስለዚህ እነዚህ እንግዲህ ዲክሪዝ ፕሪሎድ ያደርጋሉ። ይሄ ማለት እንግዲህ ዲክሪዝ ፖልሙላሪ ኮንጀሽንን በመከላከል በጣም ቤስት ናቸው። የሚደርሳቸው የለም። በተለይ ፍሉድ ሪቴንሽንን በማጥፋት እዛ ላይ ማንም አይደርስባቸውም። ይሄን እንድታቁልኝ ይፈልጋለሁ። እነዚህ እንግዲህ ፖልሙላሪ ኤዴማ አኪዩት ሄርት ፌለርም ካለ በቀላሉ እንትን ያደርጋሉ፣ ትሪት ያደርጉልናል። አስዌላስ እንግዲህ ሲቨር ሃይፐርቴንሽን ዊዝ ሬናል ኢምፔርመንትም ካለ በቀላሉ እንትን ያደርጋሉ። ሃይፐር ካልሲየሚያ ደግሞ እነዛንም ምን ያደርጋሉ? ትሪት ያደርጉልናል። ነገር ግን ለምሳሌ ዳይሬቲኮች ውስጥ ደግሞ እነ ግሊቤንክማን እነ ሃይድሮክሎሮቲያዛይድ ብለን የምንጠራቸው አንዱ በጣም የሚታወቁበት ሃይፐር ካልሲየሚያን ያመጣሉ። እዚህ ላይ ደግሞ እነ ሉፕ ዳይሬቲኮች ደግሞ ሃይፐር ካልሲየሚያን ትሪት ያደርጉልን ማለት ነው። ሶ ይሄንን በዛ አንግል እንድታዩልኝ እፈልጋለሁ። ኔክስት ደግሞ እንግዲህ የምናየው የነዚህን አድቨርስ ኢፌክት ስንመለከት ሃይፖካሌሚያ፣ ሃይፖማግኒዜሚያ፣ ሃይፖናትሬሚያ እንዲሁም ደግሞ ኦቶቶክሲሲቲያቸው በጣም ኮመን ነው። ዲሃይድሬሽን እና ሃይፖቴንሽናቸውም ሲቪር ደረጃ ሊደርስ ይችላል። በቀላሉ እነዚህ ሃይ ዲሃይሬሲስ በማምጣት በጣም ሲሪየስ የሆነ ፍሉዶችን እንትን የማስወገድ አቅም አላቸው። ድረግ ኢንተራክሽናቸው እንግዲህ ከአሚኖ ግላይኮሳይድ ትናንትም በፋርማኮ ዳይናሚክስ ስናወራ ነበረ። አሚኖ ግላይኮሳይድ ኢንክሪዝድ ኦቶቶክሲሲቲ ብለናል። ዲጂታሊስ እንግዲህ ሃይፖካሌሚያ ኢንክሪዝድ ቶክሲሲቲ ማለት ነው። እነዚህንም በትናንትናው ላይ በደንብ አድርገን አውርተናል። ለዛ ነው ቀድመን እነዛን እንድናወራ የፈለኩበት። አሁን ቀጥለው ስለሚመጡ ብዙ ቦታ ስለሚመጡ እነዛን በቀላሉ እናንተ መጀመሪያ አድሬስ አድርጋችሁ ወደ ቀጣይ እንድንሄድ ከሚል አንጻር ነው ማለት ነው። ሌላው ፖታሲየም ስፔሪንግ ዳዩሬቲኮች ላይ እንግዲህ እነ ስፓይሮላክተንስ ብለን የምንጠራቸው ናቸው። እነዚህ እንግዲህ አልዶስተሮን ሪሴፕተር አንታጎኒስት ናቸው። ይሄ ማለት የሶዲየም ሪአብዞርቢሽንን ይቀንሳሉ። ሪአብዞርቢሽን ሪቴንሽን ቀነሰ ማለት ትናንትም ስናወራ ነበረ። በተለይ ከኤሊሚኔሽን ሪቴንሽን በዓለም ሪአብዞርቢሽን ተመሳሳይ ነው ብለናል። ስለዚህ ሪቴንሽን የሚቀንስ ሪአብዞርቢሽን የሚቀንስ ከሆነ በቀላሉ ሃይፐርቴንሲቭን ትሪት አደረገ ማለት ነው። ሌላዎች ደግሞ እና አሚሎራይድስ ብለን የምንጠራቸው አሉ። እነዚህ እንግዲህ ቻናል ብሎከር ናቸው። ስለዚህ ኢፌክታቸው እንግዲህ ማይልድ ዳዩሬሲስ ፕላስ ፖታሲየም ሪቴንሽን በማምጣት ይታወቃሉ። እነዚህ ደግሞ ኮንትራኢንዲኬትድ የሚሆኑ በምንም ተአምር ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ወይም ደግሞ አንጂዮቴንሲን ሪሴፕተር ብሎከር ጋራ ኮምባይን ሆነው አይሰጡ። ምክንያቱም ሲቪር የሆነ ሃይፐርካሌሚያ ስለሚያመጡ ማለት ነው። ያንን እንድታስቡ ለሄርት ፌለር እና አሳይተስ ላይ በጣም ኮመን ናቸው። በተለይ አሳይተስ ላይ ድረግ ኦፍ ቾይስ ናቸው እነ ስፓይሮላክተን። ሰከንደሪ ሃይፐር አልዶስትሮኒዝም ላይም ትልቅ እንትን አላቸው። ስፓይሮላክተን አንቲ አንድሮጅን ኢፌክትም አላቸው። ለዚህ ነው እነ ስፓይሮላክተን ናቸው ጋላክቶሪያ፣ ጋሜስቶ፣ ጋና ኮሜስቻ ምናምን ብለን የምንጠራቸው ከነዛ ጋር የሚያዙት ማለት ነው። አድቨርስ ኢፌክታቸው ላይ ስንመጣ ደግሞ እንግዲህ ሃይፐርካሌሚያ ነው የሚታወቅ ነው፣ ኤክስፔክት የሚደረግ ነው። ምክንያቱም
አስቀድመው በውስጣቸው ፖታሲየም ስፔሪንግ ስላላቸው ወይም ደግሞ የፖታሲየም ፓርት በውስጣቸው ስላለ ማለት ነው። እንዲሁም ደግሞ እንግዲህ ጋይናኮማስቲያ ብለን ብያቸዋለሁ። እነዚህ እንግዲህ ጋይናኮማስቲያ በተለይ ወንዶች ላይ የሚታይ ነው። ሚኒስትሪያል ኢሬጉላሪቲስም በጣም የሚታወቅ ነው፣ ኮመን ነው ማለት ነው። ድረግ ኢንተራክሽን እንግዲህ ቅድም እንዳልኳችሁ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና አንጂዮቴንሲን ሪሴፕተር ብሎከር ጋራ ኢንክሪስ ሃይፐርካሌሚያ ሪስክን ያመጣሉ። ነንስቴሮይድ አንቲ ኢንፍላማቶሪ ድረጎች ደግሞ ኤፊከሳቸውን ይቀንሳል። ይሄንንም በትናንትናው ላይ ስለ ቲቡላር ሰክሬሽን ስናወራ ነንስቴሮይድ አንቲ ኢንፍላማቶሪ ድረጎች የብዙ መድኃኒቶችን ኤፊከሲ በመቀነስም ወይም ደግሞ አንዳንድ ጊዜ ደግሞ የሌሎችንም ላይ ኢፌክት በመጨመር ይታወቃሉ ብለን አውርተናል። ለዚህም ደግሞ ትናንት ዛሬ የላኩላችሁ ቴሌግራም ላይ ገብታችሁ ቪዲዮን የመጀመሪያውን እስከ መጨረሻ ላልነበራችሁ ልጆች በደንብ እንድታዩ ሪከመንድ አደርጋችኋለሁ። ጥያቄ ደግሞ የላኩላችኋለሁ። እነዛን ጥያቄዎችን በደንብ ስሯቸው። እነዛ ጥያቄ በቀላሉ አንደርስታንድ ስለማድረጋችሁ የሚያሳይ ነው። ፓወርፖይንቶቹን ስላይዶቹንም እዛ ላይ ልኬላችኋለሁ። በደንብ አድርጋችሁ እንድታቁ፣ በደንብ አድርጋችሁ እንድትረዱ አደራ አደራ። አሁንም ደግሜ የምላችሁ በደንብ አንብቡ፣ እዩት፣ ደጋግማችሁ አንብቡ። ደግመን በምናነበስበት ሰዓት እንግዲህ በጣም እንትን ያደርገናል። እኛም አይምሯችን ይለምድና ሁሌ ካላነበብን ቅር ስለሚለም ማለት ነው። ያንን ነገር እንደ አዳፕት እንድናደርገው ነው እኔ ልላችሁ የምፈልገው ማለት ነው። ግን ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ ማለት ነው። ሬኒን አንጂዮቴንሲን ሲስተም ኢንሂቢተርስ ላይ እንግዲህ ስንመጣ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና ካፕቶፕሪል ኢናላፕሪል ሊሲኖፕሪል ነው። ሰው መካኒዝማቸው እንግዲህ ኢንሂቢት አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ነው። ቅድም ስላወራን እነዚህ ላይ ብዙ መቆየት አይጠበቅብንም። ሶ ይሄ ማለት ደግሞ ዲክሪዝ አንጂዮቴንሲን 2 ይቀንሳል። አንጂዮቴንሲን 2 ቀነሰ ማለት ደግሞ ቫሶ ኮንስትሪክሽኑም ይቀንሳል፣ እንዲሁም ደግሞ አልዶስተሮንም ይቀንሳል ማለት ነው። ኢፌክቱ ምንድነው ሲባል እንግዲህ አፍተር ሎድ እና ፕሪሎዱን በመቀነስ ትልቅ ድርሻ የሚጫወት ነው ማለት እንችላለን። እንዲሁም ደግሞ ዲክሪዝ ሲምፓቴቲክ አክቲቬሽንስ ብለን የምንጠራቸው አሉ። እነዛንም በመቀነስ ይታወቃሉ። ካርዲዮ ኔፍሮ ፕሮቴክቲቭ እነዛም ነገሮችን በማምጣት ይታወቃል። ክሊኒካል ዩዛቸው እንግዲህ ሃይፐርቴንሲቭ ነው። ስፔሻሊ ዳያቤቲክ ወይም ደግሞ ክሮኒክ ኪድኒ ዲሲዝ ስላለባቸው በጣም ድረግ ኦፍ ቾይዝ ናቸው ማለት ነው። ክሮኒክ ሲኤችኤፍ ብለን የምንጠራቸው እንግዲህ ሄርት ፌለር ማለት ነው። ፖስት ማዮካርዲያል ሪሞዴሊንግም ላይ በጣም ኮመን ናቸው። በጣም የሚመረጥ የሚታወቁ በጣም የሚታወቁባቸው ናቸው። ይሄው እዚህ ላይ እንደምታዩት እንግዲህ ድረጎቹ እና ካፕቶፕሪል፣ ኢናላፕሪል፣ ሊሲኖፕሪል ያልናቸው እንዴት ነው መካኒዝማቸው ሲባል እንግዲህ አንጂዮቴንሲኖጀን ወደ አንጂዮቴንሲን 1 ይቀየራል። በሬኒን አማካኝ አንጂዮቴንሲን 1 ደግሞ ወደ አንጂዮቴንሲን 2 ይቀየራል፣ አንጂዮቴንሲን ኮንቨርቲንግ ኢንዛይም አማካኝነት። ስለዚህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር አንጂዮቴንሲን ወደ አንጂዮቴንሲን 2 እንዳይቀየር ነው የሚከላከለው። ምክንያቱም ይሄ እንትን አደረገ ማለት ኢንክሪዝ አልዶስተሮን ይኖራል፣ ኢንክሪዝ ሶዲየም ሪቴንሽን ይኖራል፣ ኢንክሪዝ ብለድ ቮሊዩም ብለን የምንጠራቸው አሉ። እንዲሁም ደግሞ ኢንክሪዝ ካርዲያክ አውትፑት እንዲሁም ደግሞ ኢንክሪዝ ብለድ ፕሬሸር እንዲመጣ ያደርጋል። ሪሴንት አንጂዮቴንሲን 2 ማለት ነው። ነገር ግን ብሎክ ከተደረገ ግን አልዶስተሮን ይወርዳል፣ ሪቴንሽኑ ይጠፋል፣ ብለድ ቮሊዩሙ ይቀንሳል፣ ካርዲያክ አውትፑት ይቀንሳል፣ እንዲሁም ደግሞ ሃይፐርቴንሽን ብለድ ፕሬሸሩም ይቀንስልናል ማለት ነው። ሶ ከዚህ አንጻር ነው እንግዲህ እንድታዩልኝ የምፈልገው ማለት ነው። ሶ አድቨርስ ኢፌክታቸው ምንድን ነው ብለን ስናስብ እንግዲህ ድራይ ካፍ ነው። ስለዚህ ምን በማድረግ ነው? ኢንክሪዝ ብራዲካይኔን በማምጣት እንግዲህ ድራይ ካፍ አንዱ ኮመን ነው። ለዛም ተብሎ ነው እንግዲህ በተለይ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ድራይ ካፍ ላለበት ሰው ሪከመንድ የሚደረግ ወይም ደግሞ መድኃኒቱን እየወሰደ እያለ አይበለውና በመሀል ኢናላፕሪል እየወሰደ ለረዥም ጊዜ ተጠቃሚ ከሆነ ድራይ ካፍ ዴቨሎፕ ካደረገ ምንድን ነው የሚደረገው ተብሎ ሲታሰብ እንግዲህ እኛ አንጂዮቴንሲን ሪሴፕተር ብሎከሮቹን ይሰጣሉ ማለት ነው። ምክንያቱም እነሱ ብራዲካይኒን ጋራ ስለማይገናኙ ማለት ለዛ በጣም ኢፌክቲቭ ናቸው። ሃይፐርካሌሚያ የሚታወቅ ነው። አንጂዮኤዴማም እነዚህ አንዱ ሳይድ ኢፌክታቸው ነው። ቴራቶጀኒክ እንትናቸው በተለይ ለፕሬግናንት ማዘር በጣም ኮንትራ ኢንዲኬተር ማለት ነው። ድረግ ኢንተራክሽን ፖታሲየም ሰፕሊመንት የሚኖራቸው አይተሞች ጋራ ሃይፐርካሌሚያ። ለዚህ ነው እንግዲህ አንቲ ሃይፐርቴንሲቭ ለሚወስዱ በተለይ ኢናላፕሪል ለሚወስዱ ሰዎች
የትኛው ምግብ ይከለክላል ሲባል አንዱ ባናና የሚባለው እንግዲህ ከባናና ጋር የሚያዘው ባናና ውስጥ ሃይ አማውንት ኦፍ ፖታሲየም ስላለ ነው ማለት ነው። ነንስቴሮይዳል ኢንፍላማተሪ እንግዲህ አሁንም የሌሎቹን የአብዛኞቹ መድኃኒቶችን ውስጥ እንትናቸው ኢፌክታቸው እንደሚቀንሱ ተናግረናል። ሪሴፕተር ብሎከር ያለው እንግዲህ ብሎክ አንጂዮቴንሲን ሪሴፕተር ነው። ሶ ሲሚላር ኢፌክት ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ጋራ ነው። ግን የሚለያቸው ከብራዲካኒያን አኩሙሌሽን ዩዛቸው ለሃይፐርቴንሲቭ፣ ለሄርት ፌለር፣ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንቶለራንስ በተለይ ድራይ ማውስ ወይም ደግሞ እነዚህ ድራይ ካፍ ብለን የምንጠራቸው የነዛን ነገሮች ላይ ከድራይ ካፍ ጋር ነው የሚያዘው። እዛ ላይ ለነዛ ድረግ ኦፍ ቾይስ ናቸው። በጣም ተመራጭ የሚያደርጋቸው እሱ ላይ ነው። አድቨርስ ኢፌክታቸው እነዚህም ሃይፐርካሌሚያ፣ ሃይፖቴንሽን፣ ሌስ ካፍ ነው እንደ አንጂዮዴማ ማለት ነው። ሌስ ናቸው፣ እንደነዛ አይደሉም። ይሄው እዚህ ጋር እንደምታዩት ኦልሶ ናውዝ እንግዲህ ለምሳሌ እነዚህ መድኃኒቶቹ ናቸው። አንጂዮቴንሲን ወደ አንጂዮቴንሲን እንግዲህ ሬኒን ብለናል። ሶ ከዛ አንጂዮቴንሲን ወደ አንጂዮቴንሲን ደግሞ እንግዲህ ይሄ እንግዲህ የምታዩት ነው። ስለዚህ የነዛ ላይ ነው በምስሉ ላይ የምታዩት። ሶ አንጂዮቴንሲን ቱ አለ ማለት ኤአርቢዎች እንግዲህ ኤቲ1 ሪሴፕተር ብለን የምንጠራት ነው። እሱ ላይ ነው ብሎክ የምታደርገው። ኤቲ2 ሪሴፕተር ላይ እንግዲህ ቫሶዳይሌተርስ ብለን የምንጠራቸው ናቸው። እንግዲህ የነዛን ሶ ሃይፐርቴንሲቭ እና ሲኤችኤፍ ላይ በጣም በተለይ ኢምፔሸንት ኢንቶለራንስ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ቴራፒ ላይ በጣም ኢፌክቲቭ ናቸው። ታዲያ ምንድነው ልዩነቱ ስንል አውርተናል። ብናወራም ግን ደግመን ስናወራ ሞር ክሊር የመሆን ቻንሱ ከፍ ያለ ነው። ሶ አድቫንቴጅ ኦፍ አንጂዮቴንሲን ሪሴፕተር ብሎከር ኦቨር አንጂዮቴንሲን ኮንቨርቲንግ ኢንሂቢተርስ ብለን ስናስብ ስለሱ ስንነጋገር አንድ there is no increase in bradykinin level የለም በማን ውስጥ ከአንጂዮቴንሲን ሪሴፕተር ብሎከር ጋር and associated adverse effect like dry cough እና አንጂዮዴማዎቹ የላቸውም ወይም ደግሞ ሬር ናቸው። ሎዛርተን also competitive antagonist of thromboxane A2 ስለዚህ ኢንሂቢት ፕላትሌት አግሪጌሽኖችን በመረግ ይታወቃል። in addition to reduced blood pressure angiotensin receptor blockers also reduce proliferation of arterial intima ብለን የምንጠራውንም ይቀንስልናል። በተጨማሪ reduction in angiotensin 2 sensitization by angiotensin converting enzyme inhibitor may stimulate formation of angiotensin 2 by alternative pathway example by chymase በማድረግ ማለት ነው። በዛም ARB do not have this disadvantage ግን የላቸው። ወደ ካልሲየም ቻናል ብሎከር ስንመጣ ደግሞ ብሎክ ኤል ታይፕ ኦፍ ካልሲየም ቻናል ኢን ቫስኩላር ስሙዝ መስል ላይ ነው። ኤል ታይፕ ነው። ቲ ታይፕ ከሆነ ሌላ ስቴጅ ነው። እሱ ከእንትናችን ውጭ ነው ሊሆንልን የሚችለው ማለት ነው። ሶ ይህንን በማድረግ ስሙዝ መስል ላይ ነው እንግዲህ ካልሲየሞቹን እንትን በማድረግ ሶ ቫዞዳይሌሽን የሚያመጣ ኢፌክቱ እንግዲህ ዲክሪዝ ፔሪፌሪያል ቫስኩላር ሬዚስታንስ። ይህ ቀነሰ ማለት ደግሞ ዲክሪዝ ብለድ ቮሊዩም ወይም ደግሞ ብለድ ፕሬሸራችን እንዲወርድ ያደርግልናል ማለት ነው። ሶ ዩዛቸው ምንድን ነው ስንል ለሃይፐርቴንሲቭ ነው፣ ለአንጃይና ነው፣ ለቫዞስፓስቲክ አንጃይና ፔክቶሪስ ብለምንጠራው። አድቨርስ ኢፌክታቸው ፔሪፌሪያል ኤዴማ አለባቸው። በተለይ እነዚህ ሄዴክ አለባቸው። ሪፍሌክስ ታኪካርዲያን በጣም የሚታወቁበት ናቸው ማለት እንችላለን። እነማን? እነ ዳሃይድሮፓይሪዲንስ ብለን የምንጠራቸው። ነን ዳሃይድሮፓይሪዲን ብለን የምንጠራቸው ግን ተመሳሳይ ነው። ግን እነዚህ መካኒዝማቸው ማዮካርዲያም ላይ ነው ሊሰራ የሚችለው። ኖዶች ዲክሪዝ ሄርት ሬት እና ኮንዳክሽንን በመቀነስ ይታወቃሉ። ዩዝስ እንግዲህ ኤስኤፍቪቲ እና ሬት ኮንትሮል አርተሪያል ፊብሪሌሽን ብለን የምንጠራውና አንጃይና ላይ በጣም ኮመን ናቸው። አድቨርስ ኢፌክታቸው ብራዲካርዲ ያለው ኤቪ ብሎክ በማምጣትም አንዱ የሚታወቁበት ነው። ኮንስቲፔሽን በተለይ እነ ቬራፓም ኮንትራኢንዲኬሽን ዊዝ ቤታ ብሎከር ነው። ምክንያቱም ከቤታ ብሎከር ጋር አንድ ላይ የምንሰጥ ከሆነ ሲቨር ብራዲካርዲያ በማምጣት ይታወቃሉ ማለት ነው። ቤታ አድሬነርጂክስ ብሎከሮች ላይ እንግዲህ ስንመጣ ደግሞ እነዚህ ቤታ ዋን ብሎክ ነው። ዲክሪዝ ሄርት ሬት እና ዲክሪዝ ኮንትራክቲሊቲ እንዲሁም ዲክሪዝ ሬኒል ሪሊስ በማድረግ እነዛ ላይ ትልቅ ኢፌክት አላቸው። ክሊኒካል ዩዛቸው አሁንም ለሃይፐርቴንሲቭ እንጠቀማቸዋለን፣ ለአንጃይና፣
ለፖስት ማዮካርዲያም ፍራክሽን፣ ለሄርት ፌለር እና ለአሪቲሚያ እንዲሁም ደግሞ ለሃይፐርታይሮዲዝም ሲምፕተሙን ሪዱስ ለማድረግ እንጠቀማቸዋለን። እነማን? ቤታ አድሬነርጂክ። በተለይ እነዚህ የትኞቹ ናቸው ስንል እንግዲህ እነ ፕሮፕራኖል፣ ቲሞሎልስ ብለን የምንጠራቸው በቀላሉ ክሮስ አድርገው ማለፍ የሚችሉ ማለት ነው። ብሬን ባረር አድቨርስ ኢፌክታቸው ብራዲካርዲያ ነው። ፋቲግ፣ ብሮንኮስፐዝም ያመጣል። በተለይ ነን ሰሌክቲቭ ስለሆኑ ዋናዎቹ ማለት ሰሌክቲቮች አቴኔሎ፣ ሜቶፕሮሎል እነዚህ ብዙም ኮመን አይደሉም። ሃይፖግላይሴሚያ ማስክ የማድረግ አቅም አለ። ስለዚህ ለስኳር በሽተኛ ለስኳር ህመምተኛ ስኳር ላለበት ሰው በቀላሉ ሃይፖን በመሸፈን እንግዲህ ትልቅ ሪስክ ውስጥ እንዲገባ የማድረግ አቅም አለ። ድረግ ኢንተራክሽናቸው ዊዝ ካልሲየም ቻናል ብሎከር ነው። አዲቲቭ ብራዲካርዲ እንዲመጣረው ዊዝ ኢንሱሊን ደግሞ ኬሽን ያስፈልጋል። ምክንያቱም ሃይፖግላይሴሚክ ኢፌክቱን ማስክ የማድረግ አቅም አለ። ዳይሬክት ቫዞዳይሌተርስ ብለን የምንጠራቸው እንግዲህ ሃይድራላዚኖች እነማን ለምሳሌ አርተሪያል ላይ ብቻ እንዲሰጥ ከተፈለገ ይሄ ማለት አርተሪያል እንግዲህ ዲክሪዝ አፍተር ሎድ የምንሰራ ከሆነ ሃይድራላዚን ነው። ይሄ ደግሞ በጣም ኮመን እና ሃይድራላዚን ድራግ ኦፍ ቾይስ የሚያደርጋቸው ለፕሬግናንት ማዘር እንዲሁም ደግሞ ለሬዚስታንስ ሃይፐርቴንሲቮቹም በጣም ኮመን ነው። ግን አድቨርስ ኢፌክቱ እንግዲህ ሉፐስ ላይክ ሲንድረም አለው፣ ሪፍሌክስ ታኪካርዲያ አለው። ሚኖክሲዲል ደግሞ ስትሮንግ ቫዞ ዳይሌተር ነው። ስለዚህ ዩዝድ ኢን ሪፍራክተሪ ሃይፐርቴንሲቭ ላይ በጣም ኢፌክቲቭ ነው። ነገር ግን ይሄ ጸጉር ብለን የምንጠራው ለምሳሌ ከሚኖክሲዲል ጋር ሲነሳ ስለ ሚኖክሲዲል ለምሳሌ ለጸጉር በምንጠቀምበት ሰዓት እንግዲህ እንደ አንሌብል ዩዝ ኦፍ ሚኖክሲዲል ነው። እንግዲህ አንሌብል ዩዝዱ ምንድነው? ጀስት እንደ እንትን ማለት ነው። አማንታዲን አንቲቫይራል ነው። ግን አንቲቫይራል ሆኖም አንሌብል ዩዝዱ ለማን እንጠቀማለን ሲባል እንግዲህ ለፓርኪንሰን እንደምንጠ እንዲሁም ደግሞ ፔሪካርዲያል ኢንፊውዥን አልኖች አሉ። ናይትሮፕሩሳይድ ብለን የምንጠራው እንግዲህ ዲክሪዝ አይቪ ነው። ሪሊዝ ናይትረስ ኦክሳይዶችን በመልቀድ ባላንስድ አርተሪያል እና ቬነስ ዳይሌሽን እንዲመጣ ያደርጋል። ስለዚህ ዩዝ ይሄ ደግሞ ሃይፐርቴንሲቭ ኢመርጀንሲ ላይ በጣም ኮመን ነው ማለት ነው። ለዛ ትሪትመንት በጣም ከምንጠቀማቸው መካከል አንደኛው ነው ማለት ነው። አድቨርስ ኢፌክታቸው እንግዲህ ሳያናይድ ቶክሲሲቲ እና ሃይፖቴንሽኖች ናቸው እነ ናይትሮፕሩሳይድ ማለት ነው። ወደ ቀጣዩ እንግዲህ ስንመጣ የመጀመሪያው ስለ ሃይፐርቴንሲቭ አውርተናል። ሰፋ ከማለቱ የተነሳ አድሬስ እንድናረግ የግድ እነዚህንም መግለጽ ስለሚኖርብን ነው ማለት ነው። አንጃይናል ድረግ ብለን እንግዲህ የምንጠራው እንግዲህ አንጃይና ፔክቶሪስ እንግዲህ ሲስተሞቹ ማዮካርዲያል ስኬሚክ ነው። ስለዚህ ኤንድ ኦከር ዲዩ ቱ ኢምባላንስ ቢቱም የኦክሲጅን ዴማንድ እና የኦክሲጅን ሰፕላይ ኢምባላንስ መሆኑ ነው። በተለይ ማዮካርዲያል መስላችን ወይም ደግሞ የካርዲያክ መስላችን በቂ የሆነ ኦክሲጅን ይፈልጋል። ያለሚፈልገው ኦክሲጅን ደግሞ በቂ አቅርቦ ካላገኝ ማለት ነው። እነዚህ እንግዲህ ካራክተሪስቲክ ኦፍ አንጃይና ፔክቶሪስ ብለን የምንጠራቸው እንግዲህ ለምሳሌ አብራፕት ሲቨር ፕሬሲንግ ላይክ ለምሳሌ ሰብስተርናል ቸስት ፔን ራዲቲንግ ትዋርድ ኔክ ድረስ ጃው ድረስ ባክ እንዲሁም ደግሞ አርም ድረስ የመሄድ አቅም አለ። አንጃይና ፔክቶሪስ ምን ያህል ከበድ ያለ ህመም እንደሆነ በዚሁ አጋጣሚ ምን ያህል ሲሪየስ የሆነ ነገር መሆኑን እንድትመለከቱልኝ እፈልጋለሁ። ፔሸንት ማይ ኦልሶ ኤክስፒሪየንስ ዲስፒኒያ ያመጣል ነው። ምክንያቱም እንግዲህ ኦክሲጅን ጋራ ነው ጫወታው። ኦክሲጅን ከሌለ ደግሞ እንግዲህ አንዱ የሚታወቅበት ዲስፒኒያ ነው እና ከዛ ጋራ ነው ዩያሌ ፕሪሲፔቴት በአንዳንድ ጊዜ ለምሳሌ ስንንቀሳቀስ የሚመጣ አለ። በኤግዛይትመንት ወይም ደግሞ ኦር ሄቪ ሚሎች በነዚህ አማካኝነት የመከሰት አቅም ነው። ማዮካርዲያል ኦክሲጅን ኮንሰፕሽንስ ማይነር ዲተርማይን ለምሳሌ ፕሪሎድ ላይ ቬነስ ሪተርን እና ስትሬችንግ ኦፍ ሄርት ነው። አፍተር ሎድ ላይ ደግሞ ፔሪፌሪያል አርተሪያል ሬዚስታንስ ነው። ሄርት ሬትም ላሉ ዌን ካም ቱ ታይፕ ኦፍ አንጃይና ጋር ስንመጣ ክላሲክ አንጃይና አለ፣ ቫሪያንት አንጃይና ብለን የምንጠራው ክላሲክ አንጃይና ብለን የምንጠራው ወይም ስቴብል አንጃይና ወይም አንጃይና ኦፍ ኢፈርት ወይም ደግሞ ኤክሰርሽን አንጃይና እንለዋለን። ይሄ ፔን ኢስ ኢንዱስድ ባይ ኤክሰርሳይዝ ወይ ኢሞሽን አማካኝነት ፔኑ ሊመጣ የሚችል ነው። ቦዝ ዊች ኢንክሪዝ ማዮካርዲያል ኦክሲጅን ዲማንድ ይመጣል። ኢቭን ሄቪ ሚል ካን ፕሪሲፒቴት አንጃይና። ሄቪ ሚሎችም እንግዲህ ለዚህ ለክላሲክ አንጃይና ትልቅ ሪስፖንሲቢሊቲ ይጫወታል።
ለምሳሌ እዚህ ጋር ስታዩት ኖርማሉ ሬስት አለ። ኮንዳክቲቭ ቬዘሉ እንግዲህ ኤክሰርሳይዝ ምንም ብዙም እንትን የሚል ነገር የለም። ነገር ግን እዚህ ጋር ሬዚስታንስ ቬል አለ። ስለዚህ እቺ በጣም ትንሽ የኛው ደግሞ ከፍ እያለ ፍሎ ኢንክሪዝድ እያለ ሄዳል። ክላሲካሉ ጋር ስትመጡ ደግሞ ለምሳሌ እዚህ ጋር ያለ አትሮማ ብለን የምንጠራው አለ። እነዚህ እንግዲህ ብዙ እንትኖች ናቸው። ስለዚህ እነዚህ ፍሎ ኖት ኢንክሪዝ ፍሎ ደግሞ እየጨመረ አይደለም ማለት። ስለዚህ ይሄ ምልክቱ ውስጥ ያሉትን የሚያሳየው። እዚህ ላይ ደግሞ ቫሪያንት አንጃይና ፍሎ ዲክሪዝድ መሆኑን የሚያሳይ ነው ማለት ነው። እዚህ ደግሞ እንግዲህ ስፓዝም ማለት እንግዲህ እነዚህ የመኮማተር እንትን ቻንስ ያላቸው ናቸው። ኢንሰች ፔሽንት ለምሳሌ ክላሲካል አንጃይና ዜር ኢዝ ናሮዊንግ ኦፍ ኮሮነሪ አርተሪ አለ። ይሄው ኮሮነሪ አርተሪ አርጉ ጥንጥዬ ናት እቺ ነጭ የምትታየው ክፍተቷ ናሮዊንግ ዲዩ ቱ አቴሮስክሌሮሲስ። አቴሮስክሌሮሲስ የሚባሉት እንግዲህ እነዚህ በተለይ እንግዲህ እነዚህ ፕላኪው ብለን የምንጠራቸው ብለድ ቬዝላችን ላይ ሄደው አታች ሊሆኑ የሚችሉ ነገሮች ናቸው ማለት ነው። ሶ ኮሮነሪስ ካን ኖት ዳይሌት ቱ ኢንክሪዝ ብለድ ሰፕላይ ዱሪንግ ኤክሰርሳይዝ ነው። ሶ ሄን ዜር ኢዝ ኢምባላንስ ቢትዊን ኦክሲጅን ሰፕላይ እና ዲማንድ ይኖራል ማለት ነው። ቫይራንት ወይም ደግሞ ፕሪዚሜንታል አንጃይና ብሎ የምንጠራው ማይራን ፕሪዚሜንታል ብለን የምንጠራው ኦከራት ሬስት ረፍት ስናደርግ ኤንድ ኮዝ ባይ ስፓዝም ኦፍ ኮሮነሪ አርተሪ። ለምሳሌ ቁጭ በምንልበት ሰዓት እንትናችን እንግዲህ መስላችን ምን ያደርጋል? ስፓዝም ስለሚፈጥር እንግዲህ ስለሚሸበሸብ ከዛ ጋር የሚያዝ ነው ማለት ነው። አንስቴብል አንጃይና ብለን የምንጠራው ኮምባይኔሽን ኦፍ ፋክተር ላይክ ኢንክሪዝ ማዮካርዲያል ኦክሲጅን ዲማንድ እንዲሁም ደግሞ ኮሮነሪ ቫዞስፓዝም እና ፕላትሌት አግሪጌሽን ነው። እነዚህ ሁሉ እንግዲህ ሜይኮዝ አንስቴብል አንጃይና ነው which require immediate ትሪትመንት ያስፈልጋል ለአንስቴብል። ዋት ኮዝ አንስቴብል አንጃይና ስንል እንግዲህ ፕላኪው ብለናል። ፕላኪው ራፕቸር ኢን ኮሮነሪ አርተሪ ሊሆን ይችላል። ኮዚንግ ሙድ ክሎት ሊሆን ይችላል። እነዚህ ፓርሻል ብሎኬጅ ወይም ደግሞ ፑር ብለድ ፍሎ ሊሆኑ ይችላል ማለት ነው። በተለይ ከነዛ ጋር የሚያዙ ነገር ናቸው ማለት ነው። ሶ ክላሲፊኬሽን ኦፍ አንቲ አንጃይና ድረግ ጋር ስንመጣ ደግሞ በጣም ድረግ ኦፍ ቾይስ ብለን የምንጠራቸው እንደ መጀመሪያ አማራጭ የምንጠቀማቸው ናይትሬት ነው። ሶ ሾርት አክቲንግ እና ሎንግ አክቲንግ ብለን የምንጠራው አለ። ሾርት አክቲንግ ላይ በተለይ እንግዲህ ናይትሮግላይሴሪንስ ብለን የምንጠራው ነው። ሎንግ አክቲንግ ላይ ደግሞ ከነዛ ጋር የሚያዙ ናቸው። ሶ በዛ እይታ እንድታዩልኝ ነው የምፈልገው ማለት ነው። ስለዚህ ቤታ ብሎከሮች አሉ፣ ካልሲየም ቻነል ብሎከር አለ፣ ፖታሲየም ስፐሪንግ ኦፕነርስ ብለን የምንጠራቸው አለ። ሶ ሰዓታችሁ እየሄደባችሁ ስለሆነ እንትን እንዳለባችሁ ማለት ነው። እነዚህ ጎሉ እንግዲህ ምንድን ነው ስንል ዲክሪዝ ማዮካርዲያል ኦክሲጅን ዲማንድ ነው። ይህን ደግሞ እንደዛ ካደረግን ኢንክሪዝ ሰፕላይውን ደግሞ እንጨምራለን ማለት ነው። ኦርጋኒክ ናይትሬት፣ ናይትሮግላይሴሪን እና ሶሰርባይድ ዳይናይትሬት ብለን የምንጠራ መካኒዝሙ እንግዲህ ሳይክሊክ ጓኖዚን ሞኖፎስፌት አለ። እነዚህ ቬኖዳይሌሽን በማምጣት ዲክሪዝ ፕሪሎዶቹን እና ዲክሪዝ ማዮካርዲያል ኦክሲጅን ዲማንዶችን በማምጣት ዩዛቸው ለአንጃይና ነው። አድቨርስ ኢፌክታቸው ሄዴክ፣ ሃይፖቴንሽን፣ ሪፍሌክስ፣ ታይካርዲያ እና ቶለራንስ ነው። ኢንተራክሽን ገና ከፎስፎዳይስተሬዝ ኢንሂቢተርስ ጋር ሲቨር የሆነ ሃይፖቴንሽን በማምጣት ይታወቃሉ ማለት ነው። ሶ መካኒዝም ኦፍ አክሽናቸው አሁን ያልናቸው ነው። እንግዲህ ናይትሬቶች አሉ። እዚህ ጋር እንግዲህ ጓኒሊን ሳይክሊዝ አለ። ጓኒሊን ሳይክሊዝ እንግዲህ ዞሮ ጓናሊን ትራይፎስፌት ብለን የምንጠራው ይሄንኛ ይመጣል። ከዛ እነዚህ ዞሮ ኮንትራክሽን እና ሪላክሴሽን እንዲመጣ ማድረግ ነው ስራቸው ማለት እንችላለን። ቤታ ብሎከርስ ብለን የጠራናቸው አሉ። ካልሲየም ቻነልስ ብለን የጠራናቸው አሉ። ኦልሬዲ እነዛን እዛኛው ላይ ዲስከስ ስላደረግን አሁን እነዚህ ላይ ብዙም ግን አዲስ ነገር የሆነችው እቺ ናት። ዲ ላይ የምናገኛት ላኖሎአዚን ብለን የምንጠራት ኢንሂቢት ሌት ሶዲየም ከረንት ነው። ሶ ዲክሪዝ ኢንትራሶሉር ካልሲየም እና ዲክሪዝ ኦክሲጅን ዲማንድ ማለት ነው። ሶ እቺ ደግሞ በጣም ኮመን የምትሆነው ዩዝድ ፎር ሪፍላክተሪ ፔሪድ ላይ ነው የምንጠቀመው ማለት ነው። ሶ አይ ሆፕ እንግዲህ ሰዓታችሁን በአግባቡ ለመጠቀም ሞክሬያለሁ። ሶ ጥያቄ ካላችሁ ሀሳብ ካላችሁ ከመዝጋቴ በፊት መጠየቅ ትችላላችሁ። እንግዲህ የዛሬ የካርዲዮቫስኩላር ላይ እንግዲህ ተያይዞ ያሉት እንግዲህ በተለይ ስለ አንቲ ሃይፐርቴንሲቭ እና ስለ
አንጃይና የሚለውን በደንብ እንዳያችሁ ተስፋ አረጋለሁ። ተያያዥነት ስላላቸው ነው መድኃኒቶቹን አንድ ላይ ላደርጋቸው የቻልኩት ማለት ነው። በሚቀጥሉት ደግሞ ትንሽ እንትን ስለሚል አርብ እንግዲህ 3 ሰዓት በራሳችን ስኬጁል የምንገናኝ ይሆናል ማለት ነው። ኤኒታይም ግን ጥያቄ ካላችሁ መጠየቅ ትችላላችሁ። እነዚህን ቪዲዮዎቹን ደግሞ እንግዲህ ሪከርድ አድርግ ያለው በቴሌግራም ቻናሉ ላይ እንግዲህ በዛ ላይ እለቅላችኋለሁ። ያን ነው የሚመስለው። በእናንተ በኩል ጥያቄ ካለ ሼር እንድታደርጉኝ ይፈልጋለሁ። ቴንክ ዩ። ኦኬ፣ ጥያቄ ከሌለ ዛሬ በዚሁ እናጠናቅቃለን። አሁንም ደግሜ የምላችሁ እነዛን ጥያቄዎች ፖስት ያደረኳቸውን አደራችሁን ዛሬ ፖስት ያደረኩላችሁን ጥያቄዎችን በደንብ አድርጋችሁ ፕራክቲስ አድርጉ። ምክንያቱም ከፍላችሁን እየተማራችሁ ያላችሁ። ስለዚህ ከፍላችሁ እስከሆነ ድረስ ጊዜያችሁን መስዋዕት አድርጋችሁ ገንዘባችሁን መስዋዕት አድርጋችሁ እስከሆነ ድረስ የግድ ምን መደረግ አለበት ማለት ነው? ወደ ውጤት መቀየር ይኖርበታል።